የሩሲያ ጦር በየዕለቱ ነፃ የሚያወጣቸው ከተሞች እየጨመሩ መጥተዋል። በተለያዩ ግዛቶች ይህንን እያደረገ የሚገኘው የሩሲያ ጦር ተረኛዋ ዛፖሪዥያ ነች ብሎ ከዛፖሪዥያ ወሳኟን ከተማ በእጁ ማስገባቱን ይፋ አድርጓል። ይህ እንደተጠበቀ ሆኖ ሩሲያ እጅግ አስገራሚ ነው የተባለውን ግዙፍ ሳተላይት ልታመጥቅ መሆኑ ተሰምቷል። ከመሬት ወደ ሰማይ 800 ኪሎ ሜትሮችን ረዝሞ የሚወነጨፈው ይህ ሳተላይት ለሩሲያ ብዙ መረጃዎችን እንደሚያመጣ እየተጠበቀ ይገኛል። በሌላ በኩል የዩክሬኑ ከፍተኛ ባለስልጣንና ከቮሎዲሚር ዜሌንስኪ ጋር ቅርበት ያላቸው ሰው ከኤፍቢአይ ዳይሬክተር ጋር በተደጋጋሚ ሊያውም በሚስጥር መገናኘታቸው ብዙ የኔቶ ሰዎችን እንዳበሳጨ ተነግሯል። ለምን በዜሌንስኪ ጀርባ ሆነው ይዶልቱባቸዋል ያሉም አልጠፉም። ዋሽንግተን ፖስት ይዞት የወጣውን መረጃ ወደ እናንተ እናደርሳለን። ይህ እንደተጠበቀ ሆኖ የአሜሪካ ጦር ላይ ጥቃት ተሰንዝሯል። የአሜሪካ ወታደሮችን ሕይወት የነጠቀው ይህ ጥቃት መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሌሎችም ሰዎች በጉዳዩ ላይ አስተያየት ሰጥተዋል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር በየዕለቱ አዳዲስ ነገሮችን ማሰማቱን ቀጥሎበታል። ከዚህኛው ግዛት ይህችን ከተማ፣ ከዚህኛው ደግሞ ይህንን መንደር ነፃ ወጣሁ እያለ ሪፖርት ማቅረቡን ቀጥሎበታል። የሰው ኃይል እንዲሁም ደግሞ የማቴሪያል ኪሳራ ይህን ያህል ደርሷል ብሎም ዩክሬን ላይ የተለያዩ ሪፖርቶችን እያወጣ የሚገኘው የሩሲያ የመከላከያ ሚኒስቴር አሁን ደግሞ ከዛፖሪዥያ ቫርቫሮቭካ የተባለችዋን አካባቢ ነፃ ማውጣቱን ይፋ አድርጓል። ባለፉት 24 ሰዓታት በርካታ የዩክሬን ወታደሮች እንደተመቱም የሩሲያ የመከላከያ ሚኒስቴር ሪፖርት ጠቁሟል። ቫርቫሮቭካ በዛፖሪዥያ ከሚገኙ ወሳኝ ከሚባሉ መንደሮች መካከል አንደኛዋ እንደሆነችም ተሰምቷል። ሴንተር ወይም ማዕከላዊ የተባለ የሚጠራው የሩሲያ የጦር ክፍል ደግሞ ይህንን ኃላፊነት ወስዶ የተለያዩ ጥቃቶችን እየወሰደ እንደሚገኝ ታውቋል። በዲሚትሮቭ አካባቢም በተጨማሪነት ኃይል አሰማርቶ የዩክሬን ጦር ላይ እርምጃ እየወሰደ ይገኛል። በዚህም በርካታ የዩክሬን ወታደሮችን ደምስሻለው ሲል በኩራት ሪፖርቱን አውጥቷል። ማዕከላዊ ወይም ደግሞ መሃል እየተባለ የሚጠራው የሩሲያ የጦር ክፍል በዲሚትሮቭ የተጠናከረ እርምጃ እየወሰደ እንደሚገኝ ተሰምቷል። ይህ የጦር ክፍል 495 የሚሆኑ የዩክሬን ወታደሮችን እንደገደለ የሩሲያ የመከላከያ ሚኒስቴር ሪፖርት ጠቁሟል። እንዲሁም ደግሞ መድፍን ጨምሮ የተለያዩ የጦር ተሽከርካሪዎችን አውድም ያለው ብሏል። ሌሎች የጦር ክፍሎችም ግዳጆቻቸውን እየተወጡ እንደሆነ የሩሲያ መከላከያ ሚኒስቴር በየዕለቱ የሚያወጣውን ሪፖርት ጠቅሶ ስፑትኒክ ዘግቧል። ቮስቶክ የተባለው የጦር ክፍል 300 የዩክሬን ወታደሮችን እንደደመሰሰ ይፋ አድርጓል። ሴቨር የተባለው የጦር ክፍል በበኩሉ 240ዎቹን ከህይወት ገጽ ሰርዣለሁ ብሏል። ዛፓድ እና ሌሎችም የጦር ክፍሎች በተመሳሳይ በመቶዎች የሚቆጠሩ ወታደሮችን ደምስሰናል ብለዋል። ያግ የተባለው የጦር ክፍልም በጦርነቱ ተሳትፌ ግዳጄን ተወጥቻለሁ፣ 150 የሚሆኑ የዩክሬን ወታደሮችን ደምስሻለሁ ብለዋል። በየዕለቱ ከካርኮቭም ከዶኔስክም እንዲሁም ደግሞ ከዛፖሪዥያ እና ከሌሎች አካባቢዎችም ሩሲያ በየዕለቱ ጥቃት እየሰነዘረች የምታስገባቸው ቦታዎች ቁጥር እየጨመሩ ስለመምጣታቸው እየተነገረ ይገኛል። የሩሲያ ጦር በዚህ አያያዙ ከሄደ በወራት ጊዜ ውስጥ ዶንባስን ነፃ ሊያወጣ እንደሚችል ይጠበቃል። የዶንባስ ጦርነት ቀላል የሚባል ጦርነት አይደለም። የቱንም ያህል የሩሲያ ጦር ብርቱ ክንድ ቢኖረው ዩክሬንን በቀላሉ ከዶንባስ ሙሉ ለሙሉ ማስወጣት ቀላል ይሆንለታል ተብሎ አይገመትም። ነገር ግን እግር በእግር እየተከታተለ መንደሮችን፣ ከተሞችን የያዛቸውን ደግሞ በቁጥጥር ስር አውሎ እያጸዳ ወደ ቀጣዮቹ እየገሰገሰ እንግዲህ ዩክሬንን አክስር ያለሁ እያለ ይገኛል። ቭላዲሚር ፑቲን ያሉት ነገር እየሆነ ይመስላል። ዶንባስን በግድም በውድም ነፃ እናወጣለን። የዩክሬን ምርጫ ነው። ወይ በግድ ወይ በውድ ትሰጠናለች፣ ዶንባስን ታስረክባለች ማለታቸውም ተሰምቷል። ሌላኛው ሩሲያን የተመለከተው ጉዳይ አዲሱን ሳተላይቷን ልታመጥቅ ነው የሚለው ነው። ባዮን ኤም ይሰኛል። ይህ ሳተላይት ባዮን ኤም ቁጥር 3 ተብሎም
አሁን ወደ ሰማይ እንደሚመጥቅ እየተጠበቀ ይገኛል። ባዮንኤም ቁጥር 3 የምርምር ሳተላይት ነው። በ2026 ሩሲያ እንደምታመጥቀው ይጠበቃል። ሮስኮስሞስ ነው ይህንን በተመለከተ ይፋዊ መግለጫ የሰጠው። ባዮንኤም ቁጥር 3 የተባለው ሳተላይት በይፋ ወደ ጠፈር ይመጥቃል ሲል መግለጫ ሰጥቷል። ባዮንኤም ቁጥር 3 ከዚህ ቀደም ከተመረቱት የባዮንኤም ሳተላይቶች የበለጠ ተሻሽሎ ዘምኖ ሰፊ ኪሎ ሜትር መሸፈን እንዲችልም ተደርጎ ወደ ሰማይ ይላካል ነው የተባለው። ባዮንኤም ቁጥር 2 ከዚህ ቀደም ወደ ጠፈር ተልኮ ነበረ። አሁን ከሱም ከፍ ባለ ደረጃ 800 ኪሎ ሜትር ርቀት ያህል ወደ ሰማይ እንደሚመጥቅ ነው እየተጠበቀ የሚገኘው። እንግዲህ ከዚህ ቀደም የመጠቀው ባዮንኤም ቁጥር 2 የተሰኘው በሺዎች የሚቆጠሩ ፋይሎችን ወደ ምድር ልኮ ለሩሲያ ወሳኝ መረጃዎችን ያቀረበው ሳተላይት እንግዲህ ሌላ አጋር ያገኛል ማለት ነው። ባዮንኤም ደግሞ የበለጠ በሺዎች የሚቆጠሩ መረጃዎችን ለሩሲያ ጦር እንዲሁም ለሩሲያ የመከላከያ ሚኒስቴር በአጠቃላይ ለሩሲያ ያቀርባል ተብሎ እየተጠበቀ ይገኛል። እጅግ ዘመናዊ የሆኑ ሳተላይቶችን በማምጠቅ የምትታወቀው ሩሲያ በዚህ ጦርነት ውስጥ የተሻለ መረጃ በማግኘት ወደፊት እንድትገሰግስ አድርጓታል። እንደሚታወቀው ሳተላይት በጣም ወሳኝ ነው ለጦርነት። ለምሳሌ ዩክሬን የራሷ ሳተላይቶች ብዙ አምጥቃ ከሰማይ ወይም ደግሞ ከጠፈር ሆና የምታገኛቸው መረጃዎች አነስተኛ ቢሆኑም አንድም በአሜሪካ ትደገፋለች፣ አንድም ደግሞ ስታርሊንክ የተሰኘውን ቢሊዮነሩ ኤለን ማስክ የሚያስተዳድረውን ሳተላይት በመጠቀም ኢንተርኔት እንደምትጠቀምና ለጦርነቱ እንደምትጠቀም ይታወቃል። የዩክሬን ወታደሮች ሳተላይቱን በመጠቀም ነው እንግዲህ ውጊያ እያከናወኑ የሚገኙት። ምክንያቱም አብዛኛው የኃይል መሰረተ ልማት እንዲሁም ደግሞ የቴሌኮም መሰረተ ልማት በሩሲያ ስለተመታ ያላቸው አማራጭ ስታርሊንክን መጠቀም ነው። እንደሚታወቀው ኤለን መስክ ክራይሚያ ላይ ለሚደረጉ ጥቃቶች ይህንን ሳተላይት አትጠቀሚ ብሎ ዩክሬንን አስጠንቅቆ እንደነበር ይታወቃል። እንደውም እዘጋዋለሁ ብሎ አስፈራርቶ እነ ጆ ባይደን በግድ ለምነው እንግዲህ አባብለው ኤለን መስክ ይህንን ድርጊቱን እንዳይፈጽም ማድረጋቸው የሚታወስ ነው። ለማንኛውም የመረጃ ጦርነት ነው፣ የድሮን ጦርነት ነው፣ የቴክኖሎጂ ጦርነት ነው። እንዲሁም ደግሞ ልክ እንደ ሁለተኛው የዓለም ጦርነት ሁሉ ወደኋላ ሳብ ብሎ የመድፍ ጦርነትም የታየበት ጦርነት ነው። የዓለማችን የጦርነት ገጽታዎች በብዙ መልክ የታየበት ጦርነት ነው የሩሲያና የዩክሬን ጦርነት። ይህ እንደተጠበቀ ሆኖ ታዲያ ወደ ዩክሬን ጉዳይ ስናልፍ የዩክሬኑ ተደራዳሪ ከኤፍቢአይ ዳይሬክተር ጋር ያደረጉት ሚስጥራዊ ውይይት እያነጋገረ ይገኛል። ሮስተም ኡሜሮቭ ይሰኛሉ። እኒህ ተደራዳሪ የዜሌንስኪ የቅርብ ሰው ናቸው። በተለይ ደግሞ አንድሪ ያርማክ የተሰኙት የፕሬዝዳንት ጽህፈት ቤት ኃላፊ ከስልጣን መልቀቅን ተከትሎ እኒህ ሰው የበለጠ ሚናቸው ከፍ ብሏል። በእርግጥ ከዚያ በፊትም ልዩ ተደራዳሪ ናቸው። አሜሪካ ተመላልሰዋል። በተለያዩ የአውሮፓ ሀገራት ይዞራሉ። የዜሌንስኪን ሀሳብ ያስተጋባሉ። የመጨረሻው ውይይት ከዜሌንስኪ ጋር ከመደረጉ በፊት መልእክት የማመላለስ ስራ ይሰራሉ። ኦሜሮቭ ታዲያ አሜሪካ ከአንድም 3 ጊዜ ሲመላለሱ ከኤፍቢአይ ሰዎች ጋር ያደረጉት ሚስጥራዊ ውይይት አነጋጋሪ ሆኗል። የኤፍቢአይውን ዳይሬክተር ካሽ ፓቴል በዶናልድ ትራምፕ ዘመን የተሾሙትን ማለት ነው እርሳቸውንና ምክትላቸውን ዳን ቦንጊኖን አናግረዋል ነው የተባለው። ይህ ውይይት ለምንድን ነው ያስፈለገው የሚለው ነገር ግልጽ አይደለም። ምክንያቱም ኤፍቢአይ በዋናነት የሚሰራው በሀገር ቤት ያለውን ጉዳይ ነው፣ ወይም ደግሞ በሀገር ቤት ጸጥታ በሀገር ቤት ምርመራ ላይ ትኩረት ያደረገ ተቋም እንደሆነ ይታወቃል። ፌዴራል ቢሮ ኦፍ ኢንቨስቲጌሽን እንደሚሰኝ ይታወቃል። ስለዚህ በፌዴራል ደረጃ በአሜሪካ የፌዴራል መንግስት ደረጃ የሚደረጉ ምርመራዎችን ይከታተላል። በውጭ ሀገራት ያሉ የስለላ የደህንነት ጉዳዮችን ሲአይኤ ኃላፊነት ተሰጥቶት እንደሚሰራ ይታወቃል። ስለዚህ ከሲአይኤ ዳይሬክተር ጋር ቢገናኙ መረጃ ስለሚለዋወጡ በዛ ጉዳይ ነው ሊባል ይችላል። ነገር ግን ከኤፍቢአይ ሰዎች ጋር ሊያውም በሚስጥር ሊያውም ከአንድም 3 ጊዜ 4 ጊዜ መነጋገራቸው ምንድነው ጉዳዩ እንዲባል አድርጓል። በተለይ ደግሞ ከምዕራቡ ዓለም አካባቢ ያሉ ሰዎች ያው አሜሪካ እንኳን በኤፍቢአይ ዳይሬክተር አማካኝነት የምታደርገው ንግግር በራሷ ላይ ሴራ እንደማሴራ አልተቆጠረባትም። ነገር ግን ኔቶ አካባቢ ያሉ ሰዎች ይህ ጉዳይ ምንድን ነው ብለው እንዲጨነቁ አድርጓቸዋል። አንዳንዶች በሀገሪቱ ያለውን ሙስና በተመለከተ ኤፍቢአይ ምርመራ እያደረገ ስለሆነ ያንን ለማገዝ እንዲረዳ ነው ኡሜሮቭን እያነጋገረ የሚገኘው የሚል ነገር ያነሳሉ። ሌሎች ደግሞ ምናልባት የዜሌንስኪ ሰዎች በቀላሉ በአሜሪካ እንዳይጠቁ ለማድረግ ኤፍቢአይን የማሳመን ስራ እየሰሩ ይገኛሉ ሲባል ቆይቷል። እንደሚታወቀው የሀገሪቱ የሙስና ጉዳይ ኤፍቢአይም አይኑን
ጥሎበታል ሲባል እንደነበር ይታወቃል። ግን ምናልባት የዶናልድ ትራምፕን ሀሳብ ይዘው የኤፍቢአይ ሰዎች ዩክሬን መሬቱን ትስጥ ካለበለዚያ እናንተ ላይ የሰበሰብነው መረጃ ከባድ ነው የሚል ማስፈራሪያ ምናልባት ሰምተው ይሆን የሚል ጥርጣሬም እንዲሰማ አድርጓል። እንግዲህ በአጠቃላይ ራስተም ኡሜሮቭ ከኤፍቢአይ ዳይሬክተር እና ከምክትላቸው ጋር ከአንድም 3 ጊዜ ያደረጉት ንግግር መነጋገሪያ ሆኗል። ያው ስቲቭ ዊትኮፍን ወይም የአሜሪካውን ፕሬዚዳንት ልዩ ልዑክን ለማግኘት ነው እንግዲህ ወደ አሜሪካ አቀንተው የነበሩት። ግን በዚያ መሃል አሜሪካ 3 ጊዜ ሲመላለሱ ከነዚህ ሰዎች ጋር ተነጋግረዋል ነው የተባለው። እንግዲህ ይሄ ጉዳይ እያነጋገረ ይገኛል ለማለት ነው። ከዚህ በተጨማሪ እንግዲህ ዓለምን ካነጋገሩ ጉዳዮች መካከል አንደኛው በአሜሪካ ጦር ላይ የተሰነዘረው ጥቃት ነው። በአሜሪካ ጦር ላይ የተሰነዘረው ጥቃት ደግሞ በሀገረ ሶሪያ የተከናወነ እንደሆነ ታውቋል። ፔንታገን እንግዲህ ነገሩ እንደበስበስ አድርጎ ነው መግለጫ የሰጠው። አንድ የአይሲስ ታጣቂ እርምጃ ወስዶብን ጉዳት ደርሶብናል ሲል ፔንታገን ይፋዊ መግለጫ ሰጥቷል። ነገር ግን የጥቃቱን ዝርዝር በተመለከተ ግን ብዙ ነገሮች ከመናገር ተቆጥቧል። ነገር ግን የሶሪያ መገናኛ ብዙሃን አንድ የአይሲስ ባልደረባ በራሱ የወሰደው እርምጃ የአሜሪካና የሶሪያ ጦሮች በጋራ በሚንቀሳቀሱበት አካባቢ የተፈጸመ እንደሆነ፣ 2 የአሜሪካ ወታደሮችም በጥቃቱ ሰለባ እንደሆኑ ተገልጿል። በእርግጥ የፔንታገን መግለጫም ላይ አንድ በራሱ የሚንቀሳቀስ የአይሲስ ታጣቂ እርምጃ ወስዶብናል የሚል ነገር ነው እንግዲህ የወጣው። እንደሚታወቀው የአልሻራ መንግስት ወደ ደማስቆ ከመጣ በኋላ አሜሪካም እስራኤልም ከዚህ መንግስት ጋር ያላቸውን ግንኙነት ጥሩ ለማድረግ እየሞከሩ ይገኛሉ። በተለይ ዶናልድ ትራምፕ አልሻራ አስደናቂ ሰው ነው ብለው ዋይት ሀውስ ድረስ ጋብዘው ለሶሪያ መንግስት ድጋፍ ማድረግ እንደሚያስፈልግ ለራሳቸው ከማመንም ባለፈ ሌሎችንም እያሳመኑ እስራኤል እንኳን ጥቃት ስትፈጽም ተይ እያሉ እየገሰጹ የአልሻራን መንግስት ለማጽናት እየሞከሩ ይገኛሉ እና የአሜሪካና የሶሪያ ወታደሮች እንግዲህ እንቅስቃሴ እያደረጉ ይገኛሉ። እንደውም ዶናልድ ትራምፕ ባወጡት መግለጫ አልሻራም በጉዳዩ ላይ በጣም ተበሳጭቷል፣ ከፍቶታል፣ በጣም ተናዷል የሚል መግለጫ ያወጡበትም ሁኔታ ተስተውሏል። እንግዲህ ኤስዲኤፍ የሚባል የሶሪያ ዲሞክራሲያዊ ኃይሎች የሚባል በኩርዶች የሚመራ አንድ ቡድን አለ። አሜሪካ ከዚህ ጋር ትሰራለች ከዚህ ቡድን ጋር በመስራቷ ምክንያት እንግዲህ በተለይ የተወሰነውን የሶሪያ አካባቢ ትቆጣጠራለች ማለት ይቻላል ከሞላ ጎደል። ግን አሁን ከሶሪያ መንግስትም ጋር እየሰራች ትገኛለች። ከደማስቆ ሻገር ብሎ የሚገኝ አውራ ጎዳና ላይ ይሄ ጥቃት እንደተፈጸመ እንግዲህ እየተነገረ ይገኛል። 2 የአሜሪካ ወታደሮችና ሲቪሎችም በጥቃቱ ሰለባ እንደሆኑ ተነግሯል። ነገር ግን የአይሲሱ ታጣቂ ብቻውን ነው ይህንን ነገር ያከናወነው ወይም ደግሞ በእነርሱ ዘንድ ኦፕሬሽን ተብሎ ሊጠራ የሚችለውን ኦፕሬሽን የፈጸመው በዚህ ሁኔታ ነው ወይም ደግሞ ብቻውን ሆኖ ነው የሚል መግለጫ ነው የወጣው። አሜሪካ በሶሪያ 2000 የሚሆኑ ወታደሮች አሏት። ዶናልድ ትራምፕ ቁጥሩን እቀንሳለሁ እያሉ ይገኛሉ። ነገር ግን ከነዳጅና ከተለያዩ ጥቅም እንዲሁም ፍላጎቶች ጋር በተገናኘ ይሄ ይሆናል የሚለው አጠራጣሪ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።